ዝም ብለን ቪዲዮ ሳንረዳ መተን እዚህ ጋር ብንጮ ዋጋ ቢስ ምንም ዋጋ የለውም፣ ፋይዳም የለውም ማለት ነው። ስለዚህ አንዳንድ ልጆች ተው በቃ ማለት ወይ ቪዲዮ አትዩላ በቃ አስለን ቪዲዮ አትዩ ወይ ደግሞ በቃ መታችሁ የሆነ ፎቶ ለመዘግዘቅ እነሱን ያሉን ነገር ለመሳደብ እነሱን ያሉን ነገር ለማለት አንዳንዴ ሴትነት ያዛችሁ፣ የምሬ ነው ሴትነት ያዛችሁ። በተለይ ሴት ሆናችሁ ሴት የምትሰድቡ ታየብ። ስለዚህ ሴት ሆናችሁ ደግሞ ሴት እንትን ባትሉ አሪፍ ይመስለኛል። ጨርሻለሁ። ይቅርታ ካበዛውባችሁ። ቀጥሉ ሌሎቻችሁ። መጣ በጣም ጥሩ ነሽ። እናመሰግናለን። አብረው ስቴት ካላችሁ ደግሞ ሌሎቻችሁ እና ሀናን ያለችው እውነቷን ያለችው የብሩኬን ስለ ብሩኬ የሚያወሩት የብሩኬን አክል ስለማያክሉ ነው። ሃይሚም የሃይሚን ነገር መጥፎ የሚያወሩትም የሃይሚን አክል ስለማያክሉ ነው ማለት ነው። እና የራሳቸውን ቁጭ እያደረጉ የሰው ነው የሚያወሩት። እነሱ ነገ አንድ ሆኖ ሲመጡ ሁሉም ያፍርበታል። በተለይ ማርያምን እኔ እዚህ ጋር ወዳጅ ምናምን አይደለም። እኔ እግዚአብሔርን በጣም ነው የሚገርሙት። እነሱ አንድ ሆኖ ሲመጡ ገስት እንደዚህ የሚሰሩት ራሱ የለም። ማርያም ላይ አንዳንዴ መግዲ አሁን እዚህ ያለች መግዲ እሷ ፊት ነው የማወራው። እሷ ገና አንዳንዴ የምገባው እንጂ ያልገባም ብዙ አሁን ያወኳቸው ነሪችንም በቃ ከደጅ ሆኜ ነው የምመለከታቸው ማለት ነው። ደስ ስለሚሉኝ በቃ ስለምወዳቸው ማርያምን እና እነሱ በፍቅር ሲመጡ ምንም ነገር ገስት ራሱ ብዙ እንደዚህ አይሰራም። ግን እነሱ ሲጣሉ ለመሳደብ ወይንም ደግሞ የሰው ስም ለማንቋሸሽ በጣም ብዙ ጊዜ ይጥራሉ ማለት ነውና ሀኒ ያለችው እውነቷን ያለችው እና ሁሉም ነገር ትምህርት አለው። ማርያም እያንዳንዱ ሁሉም ዛሬ ያለችው ሃይሚም ብሩኬም ያለው ትምህርት አለው። ደግሞ ይሄ ትናንትና ቪዲዮ የተቀረጸ ነው። እንግዲህ ደግሞ ነገ ታርቀውልን አንድ ላይ እንዲመጡ ሁላችንም ምኞታችንና ጸሎታችን ነው። እውነት ነው። አርሴማ የኔ እናት ልክ ነሽ ሀናን ያልሽውም እኔም ሰምቼዋለሁ። ሴትነት ምን አይነት ዋጋ እንዳላት አሁን በቀደም ለታ ምን ሲሉ ነበረ? እንዴት አንተ እንዴት ለሷ ምን አለች? ወጣ ሴት እኮ ነኝ ይገባኛል። ራሳችሁን አታርክሱ። አየሽ፣ የሴትነት ዋጋ ራሳችሁን እወቁ። ሴት እኮ ነኝ ይገባኛል። ወይ እሷ ታዋቂ ስለሆነች አይደለም፣ ወይም ዩቲዩበር ስለሆነች ብቻ አይደለም። ሴትነት ራሱ በራሱ ክብር አለው። ገባሽ? የትም በቃ የትም አንቺ ውጭ የሆነ ክብርሽን ይዘሽ ሁሉ ጊዜ ስትጠብቂ ስትኖሪ ሁሌ ቤተሰብሽን ታኮሪያለሽ፣ ራስሽን ታኮሪያለሽ፣ ጓደኛሽን ታኮሪያለሽ፣ ወንድሞችሽን ታኮሪያለሽ። አንቺ ቆፍጣና ጀግና ሴት ስትሆኚ ብዙ ትምህርት ትማሩበታላችሁ። በዚህ አንዳንዱ ለነገሩ የሆነ ቆንጆ ሳይ ሮጦ ዘሎ ሃይሚ እንደዛ አይነት ሴት አይደለችም። እናንተ እንደዛ አይነት ሴት መሆን አለባችሁ። በሷ ዘንድ መማር አለባችሁ። ገባችሁ? ሴትነት ምን አይነት ዋጋ አለው እንደዚህ መማር። እሱም ደግሞ ለእውነተኛ ፍቅር መድከም አለብኝ እሷን ለማግኘት። በቃ ወንድ ልጅ እናንተ እንደዚህ ለእናንተ ዋጋ የሚከፍል ሰው ነው ማፍቀር ያለባችሁ እንጂ እሱ ወይ የሆነ ነገር ስላለው ሮጠሽ መሄድ የለብሽም። እሱ የሆነ ያንን ነው የሚያስተምረው ይሄኛው ማለት ነው። ገባችሁ? ይሄ ነገር እሱን ነው የሚያስተምረው። ሴት ምን አይን እስቲ አሁን አንቺ የሆነ ሰው በቃ ያምራል ወይ ምናምን ዘሮጠሽ መሄድ እና ሀቢብቲ ተማሪ ለአንቺ ዋጋ መክፈል አለበት። በቃ ክብሯን የጠበቀች ሴት አንቺም ቆፍጠን ብለሽ እንዴ ሴት ነኝ እኮ አለች። ባለፈው እኔ እንደዛ ስትል እኔ እኮ ሴት ነኝ ይገባኛል አለች። አያችሁ ወታ በኮንፊደንስ ለምን እንዲህ ትላላችሁ? እኔ እኮ ሴት ነኝ ይገባኛል፣ አንቺም ይገባሻል። እኔስ ብለሽ አስቢ። እኔስ ምን አይነት ሰው ነው ማፍቀር ያለብኝ? እኔስ ምን አይነት ለወደፊት ትዳር ምን አይነት ወንድ ነው ይሄ? ለጊዜው ሆይ ብሎሽ መሄድ አይደለም ኖ ከአንቺ ጋር የሚደክም ለፍቅር ዋጋ የሚከፍል ምን ችግር አለው? አንቺ ፍቅረኛሽ ላንቺ ቢንበረከክ እግርሽን ቢያጥብሽ አንቺ አትመኝም? አትፈልጊም? እንደዚህ አይነት ወንድ የሚያፈቅርሽን አትፈልጊም? ደክመሽ ከስግደት ሀገር ሄደሽ ሀገር ገብተሽ ሚንከባከብሽን ወንድ አትፈልጊም? አንቺ ላንቺ አይወድልሽም? አንቺ አረብ ሀገር ስላለሽ ዝም ብሎ ወንድ ነው በቃ ካንቺ ጋር ምን ነው? ራሳችሁን አታርክሱ፣ ዋጋችሁን ወቁ። ገባሽ? እንደዛ ብለሽ አስቢ፣ ለራስሽ እንደምታስቢው። ለዚህ እኔ እህቴ ቆፍጣና ጎበዝ ልክ ናት። ይሄን ሰው እኮ አታውቁትም። እኛም እሷንም አናውቅም። ማንኛውም ሰው አናውቃቸውም ሁለቱንም ሳ ግን ተከባብረው ተፋቅረው ተቻችለው ለፍቅር ዋጋ ሲከፋፈሉ እንዴት ደስ ይላል።
አንቺም ነገ የኔ ባል ያረቢ እንደዚህ አይነት ስጠኝ ብለሽ ዱአ አድርጊ። በሃይማኖትሽ ጸሎት አድርጊ። አዎ ፋክት ነው እየነገርኩሽ ያለው። ጸሎት አድርጊ። እንደዚህ አይነት ፍቅረኛ አድለኝ ሚንከባከበኝ ከአረብ ሀገር ደክሜ እኔን እንደዚህ ሰርፕራይዝ የሚያረገኝ ቆፍጣና ሁኚ። ለምን አንተ ተንበረከክ? ለምን እንደዚህ ሆንክ? ለምን እንደ አቤት አይመለከትሽም። ይሄ የሁለቱ ህይወት ነው። አይመለከተንም። እኛ የራሳችሁ ህይወት ነው ይሄ። እነሱ ናቸው የሚተዋወቁት። ግን አንቺም ደግሞ ዋጋሽን ለራስሽ ሁላቸውንም እዚህ ላይ ነው የምናውቃቸው። አናውቃቸውም። ግን እንደዚህ አይነት ስጠኝ ብለሽ ዱአ አድርጊ፣ ጸሎት አድርጊ። ይታደሉታል እንጂ አይታገሉትም። ታግለሽ አይደለም፣ እድል ነው። ለእያንዳንዱ ነገር እድል ነው የሚያስፈልገው። ታግለሽ ወይ በብር ገዝተሽ አይደለም። አበደን ወንድ ልጅ በብር ገዛለሁ ማለት አይቻልም። ካላፈቀረሽ ካልወደደሽ በስተቀር ለአንቺ ዋጋ ካለው ማንነትሽን ካወቀ በስተቀር በብር ገዝቼ እንዲንከባክ አበደን። ሴቶች ባካችሁ ተው፣ ተረጋጉ። እግዚአብሔርን ይሄንን ነው መክራችሁ። ከኔ አንጻር ከትዳር ከባሌ አንጻር ነው እየነገርኳችሁ ያለሁትና ስለዚህ ተው እሺ፣ ተረጋጉ። እግዚአብሔርን ተረጋጉ። ትምህርት ትወስዱበታላችሁ። በቃ እዩ፣ ዝም ብላችሁ እዩ። እንዴ ይገስት እየከፈታችሁ ለሊት ከሷ ጋር ማየት አልፈልግም። አቤት ሁሉ ጊዜ ታያታለሽ። እሷን ከሱ ጋር እሱንም ከሷ ጋር ሁለቱም ሁሉ ገና ወልደው የልጅ ልጅ እስከሚያዩ እዚሁ ነው አሉ። ታያላችሁ ወይ ዩቲዩባችሁን አጥፍታችሁ ካልሄዳችሁ አይባልም እንደዛ። የሰው ልጅ እንዴ ከሱ ጋር ማየት አልፈልግም ከሷ ጋር ማየት ላ ወላሂ አንቺ ማነሽ? እሱ ሚስቱ ነች፣ እሷም ባሏ ነው። አገባንም እግዚአብሔርን አገባንም። ሁሉ ጊዜ ይመጣሉ። ወደሽ ሳይሆን እየተናነቀሽም ቢሆን እናያለን። እየተናነቀን ይሄ ፋክት ነው። እየተናነቀን እናያለን። ስለዚህ ተረጋጉ ሴቶች፣ አድቡ፣ ዱአ አርጉ። አረብ ሀገር ደክሜ አምላኬው መጨረሻዬን ያሳምርልኝ። ለራስሽ ታውቂያለሽ፣ ምን እንዳለሽ ታውቂያለሽ። ብቻ እዚህ ዋይፋይ ስለተስተካከለልሽ አይደለም። ጌታዬ መጨረሻዬን ያሳምርልኝ፣ የኔንም ህይወት ቀይርልኝ፣ እንደዚህ አይነት አፍቃሪ ስጠኝ፣ ሚለምነኝ፣ ሚንከባከበኝ፣ እግሬን የሚያጠብ በላሽ ዱአ አርጊ ሀቢብቲ። የሰው ላይ የኝኝኝ መኛጋሽን አትክፈቺ። ፋክት ነው። ጨርሻለሁ። እኔ ውዶች አመሰግናለሁ ስላዳመጣችሁ። ያላ አመሰግናለሁ።